ስፐርስ ከ15 ዓመት በፊት ኤምሬትስ ላይ አርሰናልን ማሸነፍ ችሎ ነበር። በሮይ ሆድሰን ጊዜ ማለት ነው። ስንት ለስንት በሆነ ውጤት ነበረ። የግቦቹ አስቆጣሪስ እነማን ነበሩ? ዋጓን ዩቲዩብ፣ ዋጓን ገነርስ፣ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። አርሰናልን የምትወዱ የአርሰናል ደጋፊዎች እንዲሁም ስለ አርሰናል መስማት የምትፈልጉ የሌላ ክለብ ደጋፊዎች ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ፕሊዝ ላይክ አድርጋችሁ ጀምሩ። ቪዲዮን ስትጀምሩ ዛሬም ጥያቄ አለ። እንግዲህ ያ ቻሌንጅ ከሞላ ሽልማቱን የምትሸለሙ ይሆናል። ኦተንቲክ የምትደግፉት ክለብ ማሊያ። ኦኬ ተመልሻለሁ። ከኢንተርናሽናል ብሬክ በኋላ የምናደርገው 3 ከባድ ጨዋታዎች ከፊታችን ይገኛሉ። የመጀመሪያውን ጨዋታ ደግሞ በኤምሬትስ ስቴዲየም እሁድ በኖርዝ ለንደን ደርቢ፣ ሰሜን ለንደን ደርቢ የምናደርግ ይሆናል። ከዛም በመቀጠል በቻምፒዮንስ ሊጉ ሮብ ዕለት ባየር ሙኒክን አስተናግደን የምንገጥምበት ጨዋታም ተጠባቂ ነው። ከዛም በኋላ ደግሞ ቸልሲን በስታንፎርድ ብሪጅ አስተናግደን የምናደርገው የፕሪሚየር ሊግ ጨዋታ አለ። ከነዚህ 3 ጨዋታዎች 2 ጨዋታ መስት ማሸነፍ አለብን። 2ቱ መስት ጨዋታ ደግሞ የፕሪሚየር ሊግ ጨዋታዎች ናቸው። ብንችል 3ቱንም ብናሸንፍ፣ ካልሆነ ደግሞ 2ቱም ፕሪሚየር ሊግ ጨዋታ አሸንፈን የቻምፒዮንስ ሊግ ጨዋታውን አቻ ብንወጣ ለኔ ጥሩ ውጤት ነው ባይነኝ። ምክንያቱም ቻምፒዮንስ ሊግ 4 ተጫውተን 4ቱንም አሸንፈን 2ኛ ደረጃ ላይ እንገኛለን ከባየር ሙኒክ ጋር በተመሳሳይ ጎል እና በተመሳሳይ ነጥብ ማለት ነው። ስለዚህ እዚህ ጨዋታ ላይ ባየር ሙኒክን እንደመግጠማችን አቻ ብንወጣ ብዙም የሚረብሸኝ አይደለም። ነገር ግን የፕሪሚየር ሊጉን ጨዋታዎች ማሸነፍ አለብን። ስፔሻሊ ደግሞ ኖርዝ ለንደን ደርቢ ቶትናም ሆትስፐርን እንግዲህ በሜዳችን ገርፈን አባረን እንግዲህ ከኢንተርናሽናል ብሬክ በኋላ በወኔና ባሪፍ በሚገርም ድል ከጀመርነው ኢማጅን ምን አይነት የፕሪሚየር ሊጉ ብሬክ ጅማሬ እንደሚሆን። ስለዚህ አርሰናል ከበቂ በላይ ኳሊቲ ያለው ይሄን ጨዋታ አሸንፎ 3 ነጥብ ይዞ ለመውጣት ኤኒዌይስ ስለዚህ ጨዋታ አንዳንድ ነገሮች ለማለት ነው የመጣሁት። ይሄ የሰሜን ለንደን ደርቢ እንግዲህ እሁዳችን የሚደረገው የ198ኛው የኖርዝ ለንደን ደርቢ ሲሆን እንግዲህ ጨዋታውንም በመሃል ዳኝነት እንዲመሩ ፒጄ ሙል የሾማቸው አልቢተር ካሁኑ አጀንዳ መሆን ጀምረዋል። እንደምታውቁት ከአርሰናል ጋር በተደጋጋሚ ችግር አለባቸው። ምን አይነት ሰው ናቸው? አወዛጋቢ ናቸው። ከአርሰናል ጋር ብቻ አይደለም፣ ነገር ግን በብዛት ስማቸው ከአርሰናል ጋር ይያያዛል። ታውቋቸዋላችሁ። ማይክል ኦሊቨርን ፒጄ ሙል ለምን ከ10 ወራት እገዳ በኋላ የአርሰናልን ጨዋታ ለ10 ወራት አልመሩም ነበረ። የመጨረሻ ጊዜ አርሰናልን ያጫወቱት ከወልቨርሃምፕተን ጋር ያደረግነው ጨዋታና ለማይልስ ሉዊስ ስኬሊ ያቺ አነጋጋሪዋን ቀይ ካርድ ከሰጡ በኋላ አርሰናል ይግባኝ ጠይቆ ያቺን የቀይ ካርድ ኦቨር ሪተርን እንዳደረገ እናስታውሳለን። ማይክል ኦሊቨርም ለ10 ወራት የአርሰናልን ጨዋታ ከመምራት ታግደው ነበር። ገስዋት እገዳው እንዳለቀ በሳምንቱ ነው እንግዲህ ይሄን ጨዋታ በመሃል ዳኝነት እንዲመሩ ሃዋርድ ዌብ የላካቸው ማለት ነው። አይ ዶንት ኖ ለምን ፒጄ ሙል እንደዚህ አይነት ነገሮችን ለማድረግ እንደሚሞክር። አይ ዶንት ማይንድ ወደ አርሰናልን ወደ መዳኘት መመለሳቸው ባይዳኙን አውድ ቢ ሃፒ ጭራሽ የአርሰናልን ጨዋታ ምክንያቱም በጣም ብዙ
ምክንያቶች ስላሉኝ አሁን እጠቅስላችኋለሁ። ነገር ግን ያ ይመለሱ ይዳኙ እንኳን ቢባል እንዴት ኖርዝ ለንደን ደርቢ ሃይ ኢንቴንስ ያለው ጨዋታ በጨዋታው ላይ አነጋጋሪ ለሆኑ ነገሮች የሚደረጉበት ጨዋታ ባይዘው የአርሰናል ደጋፊ ብቻ አይደለም የቶተናም ደጋፊዎችም እኒህ ዳኛ ለምን ተመደቡ ሲሉ ቅሬታቸውን እያሰሙ ይገኛሉ። ነገር ግን አይ ዶንት ኖ ለምን ሃዋርድ ዌብ እና ፒጄ ሜል እንደዚህ አይነት አይ ዶንት ቲንክ ሶ ለዳኛው ራሱ ጥሩ ነገር የሚመስለኝ። ምክንያቱም አሁን በሁለቱም የክለብ ደጋፊዎች በኩል ስማቸው እየተነሳ ይገኛል። ኦልሬዲ በጫና ውስጥ ሆነው ነው ጨዋታው ላይ የሚጀምሩት። ስለዚህ የፊታችን የሚደረገው የሰሜን ለንደን ደርቢ ላይ አስገራሚ ውሳኔዎች ብትመለከቱ እንዳትገረሙ። ምክንያቱም እሳቸው ማይክል ኦሊቨር በተደጋጋሚ አርሰናልን ሲበድሉ ለትሮሳርድ በአንድ ደቂቃ ከ07 ሰከንድ ውስጥ 2 ቢጮችን በማሳየት ከማንቸስተር ሲቲ ጋር በነበረው ጨዋታ ከሜዳ ያሰናበቱት የማይልስ ሉዊስ ስኬሊ ቀይ ካርድ፣ እንዲሁም በጣም አስገራሚ ደግሞ አርሰናል ከወልቨርሃምፕተን መሰለኝ ሲጫወት ለማርቲኔሊ በአንድ ኳስ በአንድ የጨዋታ ሙመንት ላይ ተቋርጦ ወይ ሌላ ጨዋታ ተጀምሮ አይደለም፣ በአንድ በጨዋታ ሙመንት ላይ በተሰራ ፋውል 2 ቢጫ ካርድ ሰጥተው ከሜዳ አሰናብቶታል። ስለዚህ እኒህ ዳኛ እጅግ ኢቨን ቀይ ካርዳቸውን የተመለከተን እንደሆን ለአርሰናል 5 ቀይ ካርድን በመምዘዝ ካጫወቷቸው ቲሞች ብዙ ቀይ ካርድን ያሳዩት ክለብ አርሰናል ነው። በሁለተኛ ደረጃ ላይ የተቀመጠው ደግሞ አይ ዶንት ቲንክ ሶ ኖ 5 አይደለም 8 ቀይ ካርዶችን ለአርሰናል አሳይተዋል። በሁለተኛ ደረጃ ላይ የተቀመጠው ደግሞ ኤቨርተን በ3 ቀይ ካርድ ነው። ኢማጅን በሁለቱ ክለቦች መካከል ያለው ልዩነት ደግሞ 5 ቀይ ካርዶች ነው። ብዙ ከሰጡትና ቀጣይ ብዙ የሰጡት ከሚባለው ቲም ማለት ነው። እርሱ ብቻም ሳይሆን ማንቸስተር ሲቲን ቀይ ካርድ አስመልክተውት አያውቁም። እኒህ ዳኛ ደግሞ ግብዣ እየተደረገላቸው ወደ አረብ ሀገራት እየሄዱ የማንቸስተር ሲቲ ባለሀብቶች በሚያደርጉላቸው ጥሪ መሰረት ኳስን ይዳኛሉ፣ አንዳንድ ጨዋታዎችን። ለዛም ደግሞ በርከት ያለ የገንዘብ ሽልማት የተሸለሙ ዳኛ ናቸው። በተደጋጋሚ ለማንቸስተር ሲቲም ፌቨር ይሰራሉ ተብሎ የሚታመኑ ዳኛ ናቸው። የሊቨርፑል ደጋፊዎች ትሮማው ከናንተ ያን ያህል የራቅ አይመስለኝም። ምክንያቱም ከኢንተርናሽናል ብሬክ በፊት ያደረጋችሁት ጨዋታ ላይ የቫንዳይክን ጎል የሻሩት የመሃል ዳኛም ባይሆኑ ቫር ላይ የነበሩ ሰው እኒህ ናቸው። ባይ ዘ ዌይ ፒጄ ሜል በሚያስቅ ሁኔታ የመሃል ዳኛውን ማለትም የታገዱበት ጨዋታ የወልቨርሃምፕተን ጨዋታው ለማይልስ ሉዊስ ስኬሊ ቀይ ካርድ የሰጡበት ጨዋታ ነው። እዛ ጨዋታ ላይ ደግሞ ቫር ላይ የነበሩና በዛኛው ፍርድ ማለትም በቀይ ካርዱ ኦቨርተርን ማስደረግ እየቻሉ ልክ ናችሁ ቀጥሉ፣ ዋው ቀይ ካርዱ ተገቢ ነው ያሉት ደግሞ ስቱዋርት አትዌል ነበሩ ቫር ላይ። ገስዋት የኖርዝ ለንደን ጨዋታው ላይም ደርቢው ጨዋታ ላይ አሁንም ቫር ላይ እሳቸው ናቸው። ስለዚህ ይሄ ኮኢንሲደንስ ወይስ ሆን ተብሎ የተሰራ ነገር? ግን ሊስን አሁን የማቀርብላችሁ ምክንያት እዚህ ጋር ስለ ጨዋታው ለመናገርና አንዳንድ ፋክቶችን ለማቅረብ ነው እንጂ ካሁኑ ሰበብ የመፈለግ አይደለም። የኔ አርሰናል በደንበኝነት ይሄን ጨዋታ አሸንፎ መውጣት እንደሚችል አምናለሁ። ኤኒዌይስ የመሃል ዳኛ ሆነው እዚህን ጨዋታ የሚመሩት ማይክል ኦሊቨር ናቸውና አርሰናላውያን ለአስገራሚ የሆኑ የሜዳ ውስጥ ውሳኔዎች ተዘጋጁ። ዴፊኒትሊ ተዘጋጁ። ቶትናምን እንግዲህ የተመለከትን እንደሆነ ዘንድሮ ቶትናም ቋሚ የሚባል ብቃትን እያሳዩ አይደለም። በጣም በሚገርም ሁኔታ በ18 ነጥብ እንግዲህ ከኛ በ8 ነጥብ ዝቅ ብለው 5ኛ ደረጃ ላይ ነው የሚገኙት። የአዌ ፎርማቸው ግን በሚገርም ሁኔታ ጥሩ ነው። 5 ካደረጓቸው የአዌ ጨዋታዎች መካከል 4ቱን አሸንፈው
አንድ ጨዋታ ብቻ አቻ ወጥተው ምንም ጊዜ በአዌ ጨዋታዎች ተሸንፈው አያውቁም። ቶማስ ፍራንክም የቶትናሙ አሰልጣኝ እንግዲህ ፕራግማቲክ ከሆኑ የፕሪሚየር ሊግ አሰልጣኞች መካከል አንዱ ናቸው። ስፐርስ አርሰናል ወይም ደግሞ ኤምሬትስ ሜዳ ላይ ብዙም ጥሩ የሚባል አመርቂ ውጤት የለውም። ለመጨረሻ ጊዜ ቶትናም ሆትስፐሮች ወደ አርሰናል መጥተው ከአርሰናል ድል ይዘው የተመለሱት ከ15 ዓመት በፊት በሮይ ሆድሰን የአሰልጣኝነት ጊዜ ነበረ። ዊችዝ በጣም ከረጅም ጊዜ ዓመት በፊት ምናልባትም የተወሰናችሁ የእግር ኳስ ደጋፊዎች ያን ጨዋታ አልተመለከታችሁትም። የአርሰናልም እንዲሁም የስፐርስ ደጋፊ የምትመለከቱት ከሆነ ማለት ነው። ምክንያቱም ያንግ ጀነሬሽኖች የነበራችሁ ልትሆኑ ስለምትችሉ የቶተናም የባክፎር እንግዲህ እጅግ በጣም ጥሩ የሚባል ባክፎር ነው ያላቸው። እውነት ለመናገር አይኖ ሴት ፒስ ዲፌንድ ላይ ሆረብል ስፔሻሊ ከማንቸስተር ዩናይትድ ጨዋታ ጋር ባለፈው ሳምንት የኢንተርናሽናል ብሬክ በፊት የተደረገውን ጨዋታ ከተመለከታችሁ ኦልሬዲ ያሸነፉትን ጨዋታ በ90+6 ኦልሞስት ያለቀ ጨዋታ ላይ ነበረ ግብ የተቆጠረባቸው። እሱንም የተከላከሉበት መንገድ እጅግ በጣም አስገራሚ ነበረ። በጣም ድክመታቸው እዛ ላይ ተስተውሏል። ነገር ግን ባክፎር ተጫዋቾቻቸው እጅግ በጣም ኳሊቲ ናቸው፣ ጎበዞች ናቸው። በእኔ በኩል ጠንካራ ባክፎር አላቸው ከምላቸው እንግሊዝ ፕሪሚየር ሊግ ቲሞች አንደኞች ናቸው። የመሀል ሜዳ ስፔሻሊ የመሀል ሴንተር ባክ ተጫዋቾቻቸው ቫንደርቬን እና ሮሜሎ እጅግ በጣም ኃይለኛ ፊዚካሊቲ የሚያዘወትሩ ተከላካዮች ናቸው። የፉል ባክ ቦታ ላይ የሚጫወቱት ስፔንስ እና ፔድሮ ፖሮ እጅግ የሚገርም ኳሊቲ ያላቸው። ስፔንስ እንደተመለከታችሁት የእንግሊዝ ብሔራዊ ቡድን ላይ እስከ መጠራት የደረሰ ኳሊቲ ተጫዋች ነው። ነገር ግን ከነዚህ ባክፎር የመከላከል ክፍል ተጫዋቾች መካከል ሁለቱ ከአሰልጣኙ ጋር ባለፈው በቴሌቪዥን ቀጥታ ስርጭት የተመለከትነው አለመግባባት ነበረ። ቶማስ ፍራንክ ወደ ሜዳው በመግባት ሰላምታ ሲያቀርቡላቸው ሪጀክት አድርገው ሲሄዱ ተመልክተናል ማለት ነው። ሌላኛው ስለዚህ ጨዋታ ስናነሳ አርሰናል ኢምፖርታንት የሆነውን ተጫዋች ያጣል። እሱም ጋብርኤል ማጋሌዝ። እውነት ለመናገር ጋብርኤል ማጋሌዝን እዚህ ጨዋታ ላይ ማጣት እጅግ በጣም ትልቅ እጦት ነው። ትልቅ እጦት አይኖ ስፐርስ ቤትም በጣም ብዙ የተጫዋቾች ጉዳት አለ። ባይዘዌ በተጫዋቾች ጉዳት አንዳችንም የአርሰናል ደጋፊዎች ኮምፕሌን ወይም ደግሞ ሰበብ ማድረግ ይጠበቅብናል ብዬ አላስብም። ምክንያቱም ደግሞ እነርሱም እጅግ በጣም ብዙ ወሳኝ ተጫዋቾቻቸውን በጉዳት አጥተዋል። እነ ማዲሰን አንዱ ምሳሌ ነው፣ በኤሲኤል ከሜዳ የወጣ ኩልሶቭስኪም ከሜዳ የራቀ ሌላው በጉዳት ተጫዋች ነው። ሌላ ደግሞ ሳርም እዚህ ጨዋታ ላይ አንመለከተውም። እነ ቤሱማ አይ ቲንክ እሱም ጉዳት ነው፣ አጠራጣሪ ነው። ነገር ግን እዚህ ጨዋታ ላይ ላንመለከተው እንችላለን የሚባለው መሐመድ ኩዱስም አንደኛው ተጫዋች ነው። ስለዚህ በሁለታችንም ሳይድ በጉዳት የምናጣቸው ወሳኝ ተጫዋቾች አሉ። ነገር ግን ጋብርኤል ማጋሌዝን ያጣንበትን መንገድ እና ደግሞ ላይክ የደርቢነት ስሜት ስላለው እዚህ ጨዋታ ላይ ጋብርኤል ማጋሌዝን ማጣት እጅግ በጣም እጦት ነው። ኢትስ ኖት ኦንሊ ዲፌንዲንግ ሴት ፒስ ላይ የመከላከል ድክመት አለባቸው። እኛ ደግሞ ሴት ፒስን በምናጠቃበት ጊዜ ቁልፉ ሰው ጋብርኤል ማጋሌዝ እንደሆነ ይታወቃል። እሱን እንግዲህ በብሽሽት ጉዳት ምክንያት ከሜዳ እንደሚርቅ ሚካኤል አርቴታ ዛሬ ፕሬስ ኮንፈረንሱን ተመልክቻለሁ። ኤግዛክት የሆነ ታይም ፍሬም አላስቀመጠም። ለሳምንታት ከሜዳ እንደሚርቅ ግን ለዚህም ኖርዝ ለንደን ደርቢ ጨዋታ ሬዲ እንዳልሆነ ተናግሯል። ጋብርኤል ማጋሌዝን ጨዋታው ላይ ባለው ኢምፓክት ብቻ ሳይሆን መሪነቱ ስፔሻሊ የባክፎር የተከላካይ ክፍሉን የሚመራበት ወኔ ችሎታው እንዲሁም ኖርዝ ለንደን ደርቢ
ምንም እንኳን ብራዚላዊ ቢሆንም እኔ የኖርዝ ለንደን ልጅ እስኪመስለኝ ድረስ ለአርሰናል ያለው ፍቅር ለአርሰናል ያለው ወኔ እጅግ በጣም የሚያስገርመኝ ተጫዋች አንደኛው ጋብርኤል ማጋሌዝ ስለሆነ እሱን እንግዲህ በዚህ ጨዋታ ላይ አለመመልከት እጅግ በጣም አስቸጋሪ ነገር ነው። ሌላኛው ግን ጋብርኤል ማጋሌዝን እዚህ ጨዋታ ላይ ማን ሊተካ ይችላል? ትልቁ ጥያቄ ነው። ምናልባትም በተደጋጋሚ በሳሊባ በኩል ላይ ብቃቱን ማሳየት የቻለው ሞስኬራን እዛ ቦታ ላይ ሊጠቀም ይችላል። አይዶኖ ምክንያቱም ሞስኬራ የገብርኤል ቦታ ላይ ሊጫወት ይችላል። ነገር ግን እዛ ቦታ ላይ ሞር የግራ እግር ተጫዋች ሚካኤል አርቴታ የሚፈልግ ይመስለኛል ከሞስኬራ ይልቅ። ለዛም ደግሞ ሂንካፔ ለዛ ብሎ ያመጣው ይመስለኛል። ነገር ግን ሂንካፔ በባየር ሌቨርኩሰን የተመለከትነው ሂንካፔ በባክ ፎር ሳይሆን በባክ ፋይቭ በአምስት ተከላካዮች ለሚጫወት ቲም እንደ ሴንተር ባክነት ማለትም የሶስት ሴንተር ባክ የነበረው ቡድን ላይ ሲጫወት ነው የተመለከትነው። እንግዲህ ምናልባትም የዚህ ጨዋታ ላይ ሃይ ሪስክ ወይም ደግሞ ትልቅ የጨዋታውን የጋብርኤል ማጋሌዝን ቦታ ያገኛል ተብሎ የሚጠበቀው ሂንካፔ ነው። በግራ እግሩ እንደመጫወቱ እሱ ብቻ ሳይሆን በግራ እግርም እየተጫወተ በዛ ቦታ ላይ የሚጫወተ ትክክለኛ ቦታውም የግራ ሴንተር ባክ የሆነ ተጫዋች አለ which is ካላፊዮሪ ለጣሊያንም ሲጫወት የግራ መሃል ተከላካይ ቦታን ይዞ እንደሚጫወት እናውቃለን። ነገር ግን አይመስለኝም ሚካኤል አርቴታ ካላፊዮሪን የግራ ክንፍ መከላከል ቦታ ላይ የሚመርጠው ይመስለኛል። ምክንያቱም ኦቨርላፕ እያደረገ ነው ያደርጋቸው ክሮሶችን ሞር ስለሚፈልግ ከዛ ቦታ ላይ አንስቶ ወደ መሃል የመከላከል ቦታ ላይ ይወስዷል ብዬ አላስብም። ያው የጋብርኤል ማጋሌዝ አንዱና ትልቁ ኳሊቲ የአንድ ለአንድ ግንኙነት ነው። ከፕሪሚየር ሊጉ ላይ ካሉ ተከላካዮች በአንድ ለአንድ ግንኙነትን የማሸነፍ ስኬል ከተመለከት ነው አንደኛ ደረጃን ይዞ የሚገኝ ተከላካይ ነው እና እሱን ማጣት ትልቅ እጦት ነው ብዬ አስባለሁ። ነገር ግን ሂንካፔን የባለፈው የቻምፒዮንስ ሊጉ ጨዋታ ላይ ይመስለኛል አይደለ 8 አንድ ለአንድ ግንኙነት 8ቱንም በማሸነፍ የራሱን የሆነ ሪከርድም እንዳሻሻለ አስታውሳለሁ። ስለዚህ ይሄም ተጫዋች አይ ቲንክ ከኳሊቲዎቹ መካከል የአንድ ለአንድ ግንኙነትን ማሸነፍ ነው። ሂ ሉክስ ስትሮንግ። ስለዚህ ምናልባትም ሚካኤል አርቴታ ለዚህ ቦታ ሂንካፔን ይመርጣል ብዬ አስባለሁ። ካልሆነም ግን ካላፊዮሪን እዛ ቦታ ላይ በማሰለፍ የክንፍ የመከላከል ቦታውን ለማይልስ ሉዊስ ስኬሊ አሳልፎ መስጠትም ይችላል ማለት ነው። ሌላኛው የዚህ ደርቢ ተጠባቂ አንድ ተጫዋች አለ፣ ኤብሪቼ ኤዜ። ኤብሪቼ ኤዜ የትራንስፈር ዊንዶ ላይ ቶትናም ሆትስፐርን ለመቀላቀል ከጫፍ ደርሶ በአንድ የስልክ ጥሪ ፊቱን በማዞር ወደ አርሰናል ወደ መድፈኞቹ የተመለሰ ተጫዋች እንደመሆኑ በእሁዱ ጨዋታ ላይ በሁለቱም ክለቦች በኩል ብዙ ትኩረት የሚደረግበት ተጫዋች ነው ብዬ አስባለሁ። እኔም እዛ ጨዋታ ላይ የሆነ ነገር መፍጠር ይችላል ብዬ አስባለሁ። ምክንያቱም የባለፈው ጨዋታ ካስታወሳችሁ ከክሪስታል ፓላስ ጋር ያደረግነው ጨዋታ ፕሪቪው ቪዲዮ የሰራው ጊዜ እንዲህ ስል ተናግሬ ነበረ። የዛሬ የፓላስ ጨዋታው ላይ ኤብሪቼ ኤዜ አግብቶ ኖ ሴሌብሬሽን ጎል ማየት እፈልጋለሁ ብዬ ነበረ። እንግዲህ ግብ አስቆጠሩ፣ እሱንም ተመልክተን ነበር። የነገ ጨዋታ ላይም የሆነ ነገር መፍጠር ይችላል ብዬ አስባለሁ። አርሰናል እንግዲህ እሁድ ጨዋታውን ከማድረጉ በፊት ማንቸስተር ሲቲ ሁለተኛ ደረጃ ላይ በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ በሴንት ጄምስ ፓርክ ተጉዞ ኒውካስትልን ያስተናግዳል። እሱን ጨዋታ ማሸነፍ ከቻለ አርሰናል ላይ ፕሬሸሩን ማሳደር ይችላል ማለት ነው። ምክንያቱም የነጥብ ልዩነቱ ወደ 1 ስለሚጠብ። ባይ ዘ ዌይ ስፐርሶች they are fucking dirty, ስፔሻሊ
ደጋፊዎቹ ልንገራችሁ ከዚህ ጨዋታ ስፐርስ ለማሸነፍም ምናምን ብቻ መግባት አይፈልጉም። አርሰናልን ነጥብ ለማስጣል ከአርሰናል ከማሸነፍ ይልቅ የአርሰናል ነጥብ መጣልን የሚፈልጉ ሰዎች ናቸው። ታውቋቸዋላችሁ። የባለፈው ከአንድ ዓመት በፊት የነበረው ሲዝን ላይ ምናልባት ማንቸስተር ሲቲን ነጥብ ቢያስጥሉልን ዋንጫ ማንሳት የምንችልበት አጋጣሚ ነበረ። ሶንም ያደረገውን ታስታውሳላችሁ። ፊት ለፊት ተገናኝቶ የሳተው ኳስ ማንቸስተር ሲቲ ቶትናም ስፐር ላይ ግብ ሲያስቆጠር ደጋፊዎቹ ሰለብሬት ሲያደርጉ ተመልክተን ነበር። ይሄን ደጋፊ ደርቲ ማለት ነው። አሁን ይሄ ደጋፊ ነው ኖርዝ ለንደንን ሪፕሬዘንት የሚያደርገው። እንደዚህ አይነት ክለብ ካልቸር ያለው ክለብ እንዴት ኖርዝ ለንደን ሪፕሬዘንት እንዲያደርግ ይጠበቃል። ነገር ግን በቁጥር የሚያክል በታሪክ የሚያክል አርሰናልን የሚያክል አንድም የለንደን ክለብ የለም። እንግዲህ ይሄን ጨዋታ በጉዳቶች እንግዲህ ባይዘዌ ሚካኤል አርቴታ ፕሬስ ኮንፈረንሱ ላይ አንዳንድ ተጫዋቾች ሊደርሱ ይችላሉ ብለዋል። ነገር ግን ስማቸውን አልናገርም ብለዋል። ማይንድ ጌሙ ጀምሯል ማለት ነው። ሆፕፉሊ ቪክቶር ዮኬሬዝ ከማንም በላይ እዚህ ጨዋታ ላይ ያስፈልገናል። ኦፍኮርስ አውቀናል ጋብርኤል ማጋሌዝ እዚህ ጨዋታ ላይ እንደማይኖር። ስለዚህ ቪክቶር ዮኬሬዝን ግን እዚህ ጨዋታ ላይ ማግኘት በጣም የአርሰናልን ሼፕ ሙሉ ለሙሉ መቀየር ይችላል ብዬ አስባለሁ። ምክንያቱም ከሰንደርላንድ ጋር ባደረግነው ጨዋታ የቦክስ ውስጥ ተፈሪነት አልነበረንም ነበር። ይሄም ደግሞ ሚካኤል ሜሪኖ እንደዛ አይነት ተጫዋች ስላልሆነ ትክክለኛ የ9 ቁጥር ተጫዋች አይደለም። ቦክስ ውስጥ ማሸበርም በፊዚካሊቲም ተጽዕኖ መፍጠር ስላልቻለ ማለት ነው። እንግዲህ የስፐርስም ተከላካዮች የሚታወቁት በፊዚካሊቲ ነው። ስለዚህ ይህን ነገር ለማቋቋም ደግሞ ቪክቶር ዮኬሬዝ ያስፈልገናል ብዬ አስባለሁ። ባይዘዌ ይሄን ጨዋታ እጅግ በጣም የሚረዳ በአሰልጣኝነት ብቻ ሳይሆን በተጫዋችነት የዚህ ደርቢ እሳት ላይ ተጥዶ የተመለከተው ሚካኤል አርቴታ ከስካይ ጋር ያደረገውንም ኢንተርቪው ተመልክቼ የቤስት ደርቢ ኢን ዘ ካንትሪ ተብሎ ኖርዝ ለንደን ደርቢን ነው የመረጠው። ኦፍኮርስ የትኛው ሊጠራ ይችላል። ማንቸስተር ዩናይትድ ከሊቨርፑል ደርቢ አይደለም፣ ራይቨሪ ስሜት አለው እንጂ ደርቢ አይደለም። ሊቨርፑል ከኤቨርተን አይ ዶንት ቲንክ ሶ ኢስ ደርቢ፣ ግን እንደ ኖርዝ ለንደን ደርቢ ሃይ ኢንተንስ ያለው ደርቢ አይደለም። ስለዚህ አርቴታ ለሚያውቀው ለተፈተነበት የደርቢ ጨዋታ የማሸነፊያ ቁልፍ ፕላን ይኖረዋል ብዬ አስባለሁ። እንግዲህ ከድል በኋላ ደግሞ ሴሌብሬት እያደረግን የምንገናኝ ይሆናል ማለት ነው። ዛሬ የመጣሁበት ፖይንት ይህን ይመስላል። ቪዲዮን ከመጠናቀቄ በፊት ግን ይችን ጥያቄ ልጠየቅ። ማሊያ የምታሸልመዋን which is ከ5000 ቪው ከታየና ከ100 በላይ ላይክ ካገኘ ይሄ ቪዲዮ የኦሪጂናል ኦተንቲክ ማሊያ ተሸላሚ ትሆናላችሁ ማለት ነው። ጥያቄውም ስፐርስ ከ15 ዓመት በፊት ኤምሬትስ ላይ አርሰናልን ማሸነፍ ችሎ ነበር። በሮይ ሆድሰን ጊዜ ማለት ነው። ስንት ለስንት በሆነ ውጤት ነበረ? የግቦቹ አስቆጣሪስ እነማን ነበሩ? ይህን ይመስላል የዛሬ ቪዲዮ። ላይክ አድርጉ፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። አማውት ፒስ ካም ኦን ዩ ገነርስ።